ሃሌሉያ በእግዚአብሔር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር ወሶበ ትጸውሙ ኢትኩኑ ከመ መደልዋን ስትጾሙ እንደ ግብዞች አትሁኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶች ሊቃውንተ ቤተ ክርስቲያን፣ ምእመናን ምእመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። ቸርነት የባህሩ የሆነ አምላካችን በሀብት ስቦ በረድኤት አቅርቦ በዚህ በተቀደሰ ቦታ ተሰብስበን ስሙን እንድንጠራ ድምፁን እንድንሰማ ስለፈቀደልን ዛሬም ዘወትርም የተመሰገነ ይሁን። አምላካችን እንደፈቀደና እንደወደደ በዚህ ዕለት የምንነጋገረው ያው የያዝነው ሳምንት ታላቁ ጾም መግቢያ ስለሆነ ስለ ጌታችን ጾም ስለ አብይ ጾም እንነጋገራለን። አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ጾም በሚያስተምርበት ጊዜ ወሶበ ትጸውሙ ኢትኩኑ ከመ መደልዋን ስትጾሙ እንደ ግብዞች አትሁኑ በማለት በማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ አስተምሮናል። እንግዲህ መድኃኒታችን ይህን ያለበት ምክንያት ግብዝ ማለት በአባቶቻችን አነጋገር አርቲፊሻል ማለት ነው። ወርቅ መስሎ ወርቅ ያልሆነ፣ ወደ ሰው ስናመጣው ክርስቲያን መስሎ የክርስትና ምግባር የሌለው፣ ጸዋሚ መስሎ ለጽድቅ የማይጾም፣ አማኒ መስሎ እምነት የሌለው፣ ላው አማኝ የሚመስል ውስጡ ግን ሰርጾ የገባ እምነት የሌለው ግብዝ ይባላል። ስለ ግብዝነት የማቴዎስ ወንጌል ምዕራፍ 23 በዝርዝር ያስተምራል። ማቴዎስ 23 ጸሐፍት ፈሪሳውያንን አብነት እያደረገ በመንበረ ሙሴ ነበሩ ለክሙ ጸሐፍቶ ፈሪሳውያን፣ በሙሴ ወንበር ጸሐፍት ፈሪሳውያን መምህር ሆነው ተሾመውላቸዋል። ነገር ግን እነሱ የሚናገሩትን ስለማይሰሩት የሚናገሩትን ስሩ እንጂ የሚሰሩትን አትስሩ ግብዞች ናቸው ብሎ ይሄ ምዕራፍ በአጠቃላይ ስለ ጸሐፍት ፈሪሳውያን ግብዝነት የተጻፈ መጽሐፍ ነው፣ ምዕራፍ ነው። ስለዚህ ግብዝ ማለት አስመሳይ የሚለውን ነው። አምላካችን ስለ ጾም ሲያስተምር ጾም አለ የለም በሚል ጥያቄ አይደለም የተነሳው። ጾምን በመኖር ሁኔታ ምንም ጥያቄ ሳያነሳ ወይም እንዳለ አድርጎ ልክ ሙሴ የእግዚአብሔርን መኖር ለማረጋገጥ ሳይሞክር እግዚአብሔር መኖሩን መሰረት አድርጎ በቀዳሚ ገብረ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ብሎ ጀመረ እንጂ ሙሴ እግዚአብሔር መኖሩን ላስረግጥ የሚል ውዝግብ ውስጥ አልገባም። ክርስቶስም ቢሆን ስለ ጾም መኖርና ለመኖር ለማስረዳት አልሞከረም። ጾም እንዳለ መሰረት አድርጎ ስትጾሙ ነው ያለው። መቼም ጾም ሳይኖር ስትጾሙ አይልም። ስትጾሙ እንደ ግብዞች አትሁኑ። እነሱ ሰው እንዲያውቅላቸው ፊታቸውን አጠውልገው ራበን በማለት እያፋሸጉ ይታያሉ። እንዲህ የሚያደርጉ ሰዎች ነሱ እሴቶሙ የፈለጉት ውዳሴ ከንቱ ነበረ፣ ውዳሴ ከንቱን አገኙ። ሀጉሉ እሴቶሙ ይላቸዋል ሊቃውንት ደግሞ። በዚያኛው ግን ሰማያዊውን ዋጋ ግን አጡ። እንደዚያ እንዳትሆኑ እንደ ግብዞች ሳይሆን በውስጣችሁ ጾሙ ብሎ አምላካችን የጾምን የምጽዋትን የጸሎትን ስርዓት በዚህ በማቴዎስ ምዕራፍ 6 ላይ በዝርዝር አስተምሮናል። እንግዲህ ይህን ጾም አምላካችን በቃል ብቻ አይደለም ያስተማረን። መጀመሪያ እርሱ ጾሞ ነው ዓለምንም እንደፈጠረ ለአዳም ያስተማረው። የመጀመሪያው ሕግ ጾም ነው። ጾም ለዓለም የመጀመሪያ ሕግ ነው። መሰረታዊ የመጀመሪያ ሕግ አትብላ ነው። ጾም ማለት በአባቶቻችን ትርጓሜ ጾም ማለት ለተወሰነ ጊዜ ከምግብ መከልከል፣ ሁልጊዜም ከኃጢአት መከልከል ማለት ነው። ለተወሰነ ጊዜ ትህርምት ማድረግ፣ ደግሞ ለበቁት ለተወሰነ ጊዜ ከሰው ተለይቶ በበዓት ተከቶ መኖር። ለኛ ለሰባ ዓለም ግን ለተወሰነ ጊዜ ለተወሰነ ሰዓት ከምግብ ለተወሰኑ ወራት ደግሞ
ከጥሉላት ጥሉላት የሚባሉት ብዙ ጊዜ የእንስሳት ውጤቶችን ነው ሰው የሚያውቃቸው። ነገር ግን የእንስሳት ውጤት ያልሆኑም ቢሆኑ ስጋን የሚተካውን ነገር በጾም መብላት አይፈቀድም። ከነዚያ መከልከል ነው ጾም ማለት። ስለዚህ አዳምን አትብላ ሲለው ጾም ሰራለት ማለት ነው። በኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ ከዕፀ በለስ አትብላ ከዚህ ከበላ ትሞታለህ። ይሄ ጾም ነው። 7 ዓመት ጾሟል አዳም ሳይበላ ኖረ። አፈረሰው፣ ተፈረደበት። ስለዚህ አትብላ የሚለው ሕግ ነበረ፣ ሲበላ ተፈረደበት። አንዳንድ ሰዎች አምላካችን ምን ሰራችሁ እንጂ ምን በላችሁ አይልም። የመጀመሪያው ጥያቄ ምን በላችሁ እንደሆነ ስለማይታወቅ ሰው ስለሚዘነጋው ምን በላችሁ አይልም እግዚአብሔር እያለ ሰው ያማኛል። እግዚአብሔር የማይገባውን ከበላን ምን በላችሁ ይላል። ስለዚህ አትብላ የመጀመሪያ ሕግ ነው። ከዚያም በኋላ በዘመነ ብሉይ ሙሴ 40 ሌሊት 40 መዓልት ጾሞ ነው ሕጉን የተቀበለው። በእግዚአብሔር ፊት 40 መዓልት 40 ሌሊት ለአይሁድ ጾም መሰረቱ ጾመ ሙሴ ነው። ከዛ በኋላ ነው ይሄ ጾመ አይሁድ እየተባለ የሚጠራው። ከዚያ ነው የጀመረው። 40 ጾሞ ሕገ ኦሪትን ተቀበለ። ኤልያስ 40 ቀን ጾሞ ከምግብ ተከልክሎ አድርጓል ወደ ገነት። ከዚህ በኋላ በነቢያት የተመሰረተው ጾም ጾመ አይሁድ ተብሎ 40 ቀን በዓመት አንዴ ይጾማል። ሌሎችም ጾሞች አሏቸው። በዘመነ ብሉይ ምንም እንኳን ገነትን መክፈት፣ ሲኦልን መዝጋት፣ ኃጢአትን ማስተስረይ ባይችልም ጾሙ ከጊዜያዊ ኃጢአት ወይም ደግሞ በግል ከተሰራ ኃጢአት ያድናቸዋል። ከጦርነት፣ ከአባር፣ ከቸነፈር ይጠብቃቸዋል። ጥንተ አብሶ እንዳለ ሆኖ ከአምላካቸው ጋር ያገናኛቸዋል። የዘመነ ብሉይ ይሄ ነው። የዘመነ ሐዲስ ጾም መስራቹ ራሱ ባለቤቱ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እንግዲህ ሊቁ ማር ይስሐቅ እስመ ጾም እማ ለጸሎት ወእህታ ለአርምሞ፣ ጾም የጸሎት እናት ናት፣ የአርምሞ ደግሞ እህቷ ናት። ወነቃ ለአንብ የእንባ ምንጭ ናት። ወጥንተ ሁሉ ገድል ሰናይ፣ የበጎ ስራ የትሩፋት መጀመሪያ ናት ብሎ እንደተናገረው አምላካችን መጀመሪያ እንደተጠመቀ የሰራው ጾምን ነው። ተጠምቆ አልዋለም አላደረም። ዕለቱን ገዳመ ቆሮንቶስ ሄዷል። 40 መዓልት 40 ሌሊት ከቆመ ሳያርፍ ከዘረጋ ሳያጥፍ ጾሟል ክርስቶስ። ይህንን ነው ወጥንተ ሁሉ ገድል ሰናይ ብሎ ሊቁ የበጎ ስራ መሰረት ነው ጾም ብሎ ተናግሯል። ከዚህ ጋር አያይዞ ቅድም የጠቀስኳቸው ጸሎት ከጾም ጋር አብሮ ይጸለያል። ጾም ብቻውን አይጾምም። ጾም እንጀራ ማለት ነው። እንጀራ በወጥ ነው የሚበላው እንዳያንቅ። ጾም ደግሞ ብቻውን አይጾም። ከጸሎት ጋር፣ ከትህርምት ጋር፣ ከእንባ ጋር አድርገን የጾምነው ጾም የበጎ ስራ መጀመሪያ ይሆናል። ስለዚህ አምላካችን የጾመው ጾም ነው ይሄ። እንግዲህ ከነገ ጀምሮ የምንጾመው ጾም እሱ ለመጀመሪያ ጊዜ ሠራኤ ሕግ እንደመሆኑ ሕጉን በተግባር አሳይቶ ከዚያ በኋላ ነው በቃል ያስተማረው። ወሶበ ተጸውሙ ይትኩኑ ከመደልዋን ያለው ከጾመ በኋላ ነው። መጀመሪያ እሱ በተግባር ከዋለ በኋላ በተግባር ያዋለውን በቃል። የክርስቶስ አስተምሮ 2 አይነት ክፍል አለው። አንዳንዱን በቃል አስተምሮ ከዚያ በኋላ በተግባር ያሳያል። አንዳንዱን ደግሞ በተግባር ካሳየ በኋላ ከሰራ በኋላ ከመዝ ግበሩ ብሎ ያን በተግባር የሰራውን በቃል ያብራራል። ጾምን መጀመሪያ በተግባር አውሎ ነው እንደገና ከጾመ በኋላ በሉ እንዲህ አድርጉ ስትጾሙ እንዲህ ሁኑ ብሎ ዝርዝሩን ያስተማረን። ይሄ ጾም እንግዲህ አብይ ጾም፣ ሁዳዴ፣ ጾመ ኢየሱስ እየተባለ ይጠራል። ሁሉም የራሱ የሆነ ምክንያት አለው። ጾመ ኢየሱስ የሚባልበት ዋና ምክንያት ጿሚው ራሱ ባለቤቱ ንጉሠ ሰማያዊ ምድር ኢየሱስ ክርስቶስ ስለሆነ ነው። ሁዳዴ የሚለው ህዝቡ በጥንቱ ጊዜ በነገስታቱ ዘመን የንጉስ መሬት ሁዳዴ የሚባል ሰፊ መሬት ነበረ። ህዝቡ አጭዶ አርሶ ቆፍሮ አርሞ አጭዶ ለንጉሱ የሚያበረክተው ታላቅ መሬት፣ ሰፊ መሬት፣ ጥቂት ሰው ሊያጭደው ሊያርመው የማይችል። ይህ ጾም ደግሞ የንጉሠ ሰማይ ወምድር የኢየሱስ ክርስቶስ ጾም ምእመናን ራሳቸውን አርመው ራሳቸውን ኮትኩተው ራሳቸውን ለፍሬ ትሩፋት አብቅተው ፍሬ ምግባር የሚያበረክቱበት ስለሆነ ሁዳዴ ብሎ ይጠራዋል ሰው። አብይ ጾም
ተብሎም ይጠራል። አብይ ጾም ያሰኘበት ዋና ምክንያት ሁለት ነው። አንደኛው ጸዋሚው ራሱ አብይ እግዚአብሔር ወአብይ ኃይሉ ወአብይ ስሙ ተብሎ የሚነገርለት አብየ ምክር አብየ ስም ኢየሱስ ክርስቶስ የጾመው ስለሆነ አብይ ተብሏል፣ ከሱ በላይ የለምና። ሌላው ደግሞ አበይት ኃጣው ድል የተነሱበት ጾም ስለሆነ ነው። እንግዲህ ክርስቶስ ከጥምቀት በኋላ ወደ ገዳም ሄደ። ይሄን በማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ እናገኘዋለን። ወደ ገዳም ሄደ ጾምን ለመስራት 40 መዓልት 40 ሌሊት ጾሟል። መዋዕለ ጾሙ ሲፈጸም ሰይጣንን ድል መንሳት ስለፈለገ ርህብኩ የሚል ድምፅ አሰማው። የእጽዋት ፍሬ ሲፈልግ ታየው። ፍሬ እጽ ሲፈልግ ታየው። ይህን ጊዜ ሰይጣን ይሄማ ፍጡር ነው፣ ቀድሞ አባቱ አዳምን በመብል ምክንያት ድል እንደነሳሁት አሁንም በመብል ምክንያት ድል እነሳዋለሁ ብሎ በቀዳዳ ሽልቻ ትኩስ ዳቦ አስመስሎ ይዞ ልክ ላቦቱ ትጉልል የሚል አዲስ የወጣ ከምጣዱ የወጣ ዳቦ አስመስሎ ይዞ 2 ድንጋዮች ደግሞ በእጁ ይዞ መጣና መሰው ለእግዚአብሔር አንተ በል ከመላ አይባን ህብስተ ይኩና በዚያ በዮርዳኖስ አብ ዝንቱ ውእቱ ወልዴ ብሎ ሲመሰክር ሰምቶ ስለነበር አብ ይሄ ልጅ ነው ሲሰምቶ ስለነበር የአብ ልጅ እስከሆንክ አለ እኒህ ድንጋዮች እንጀራ እንዲሆኑ እዘዝና ብላ አንተም ረዋሃልን የምንብላ አለው። እኔ ያለበት ዋና ምስጢር ምንድነው? እዚህ ዳቦ ይዟል እንደ ለማኝ ሽልቻ አስመስሎ ወይም ደግሞ እንደ መንገደኛ ስንቅ አስመስሎ ይዟል። እሺ ቢለኝ ቢያደርገው የሰይጣን ታዛዥ አሰኘዋለሁ። ይሄን ድንጋዩን ዳቦ ቢያደርገው የሰይጣን ታዛዥ አደረገ ብዬ በሰው ሁሉ ዘንድ እኔ ያዘዝኩትን ሰራ አስብለዋለሁኝ። ቢያቅተውም ደካማ እለዋለሁ። ወይም ደግሞ እልቁንስ አንተ ከዚህ ከድንጋዩን ዳቦ ከማድረግማ አንተ ያስከው ይሄን ትኩስ ለምን አንበላም ካለኝ ይሄን ሰጥቼ አባቱ አዳምን በመብል ድል እንደነሳው እሱንም በመብል ድል እነሳዋለሁ የሚል እቅድ ይዞ ነው የመጣው ዲያብሎስ። ክርስቶስ ግን ዲያብሎስ እንደጠበቀው አይደለም። እንግዲህ ዲያብሎስ ጥንትም ያውቃል ድንጋዩ ዳቦ እንደሚሆን ያውቃል። ሰይጣናት የእውቀት ችግር የለባቸውም፣ የፈቃደኝነት እንጂ እንቢተኝነት ነው ያጠቃቸው። ቀድሞ ዮሴፍ በኦሪት ዘፍጥረት ምዕራፍ 38 ላይ እንደምናገኘው አባቱ ልኮት ለወንድሞቹ ስንቅ ሲያቀብል አባቱ ልኮት አጣቸው። 3 ቀን አደረ ጦሙን ስንቅ ይዟል። ግን በሶስተኛው ቀን ከዛፍ ስር ቁጭ ብሎ ሲያለቅስ መልአክ መጥቶ ምን ሳለ አለው ርቦኝ ወንድሞች ጠፍተው እንዴ ከያስኳት በላም እንዴ ይህንም አባቴ ለወንድሞች ስጣለኝ እንጂ መች አንተ ብላለኝ። የአባትንማ ፈቃድ ከፈጸሙ ድንጋዩን ቢባርኩት ዳቦ ይሆናል አለው። ባርኮ ዳቦ ሆኖለት ተመገበ ዮሴፍ። ድንጋ ባርክና ዳቦ አይገብላ አለው ክርስቶስን። ክርስቶስ ደግሞ ባልጠበቀው መልኩ አኮ በህብስት ከመዘ ያዩ ሰው በህይወት የሚኖረው ገበሬ በጣረበት በጋረበት እህል ሴት ባበሰለችው ብቻ አይደለም አላ በኩሉ ቃል ዘይወጽ ማፉ ለእግዚአብሔር በቃል እግዚአብሔርም ጭምር ነው አለው። ምክንያቱም ሰው ባህሪ እንስሳዊ ባህሪ መላካዊ ያለው ባህሪ እንስሳዊ ምግብ ሲያጡ መጎዳት ነው፣ ምግብ ሲያገኙ መለምለም ነው። ባህሪ መላካዊ ቃል እግዚአብሔር ሲያጡ መጎዳት፣ ቃል እግዚአብሔር ሲያገኙ መለምለም ነው። ሲስተልብ ቃላት ይሁን እግዚአብሔር የእግዚአብሔር ቃል የልቡና ምግብ ነው ይላል። አይምር ከመቃል እግዚአብሔር ሲሳይ ዘበአማን የእግዚአብሔር ቃል እውነተኛ ምግብ እንደሆነ ወቅ ይላል መጽሐፍ። አሸነፈው። በዚህ ሲያሸንፈው ወደ ሌላ ቦታ እንዲሄድለት አሰበ። በዚህ ቦታ በማይሳካልኝ ቦታ ሆኖ ነው በገዳም ሆኖ ነው መነኮሳትን እንድል በሚነሱበት እኔ መነኮሳትን በማላሸንፍበት በገዳም ሆኖ ነው እንጂ እኔ ካህናቱን በማሸንፍበት ካህናት እኔን በማያሸንፉበት በቤተ መቅደስ ይሆን ላይነሳኝም ነበር ብሎ አሰበ ዲያብሎስ። በዚያ በቤተ መቅደስ ጾር አዘጋጀ። እዚህ ያለውን ጾሩን እንደሰበረበት ቤተ መቅደስ ያዘጋጀውን ጾርም ለመስበር ስላሰበ አምላካችን ሄደለት። ከቤተ መቅደሱ ላይ ከሙሃሩ ላይ አቁሞ እስኪ ወደ ታች ወረድ፣ የእግዚአብሔር ልጅ ከሆንክ
መላእክትን ስላንተ ያዝልሃል ጥቅስ ጠቅሶ የመጽሐፍ ቅዱስ ጥቅስ መዝሙር 90 ላይ ያለውን ጠቀሰና እስመ ለመላእክቲሁ የዞሙ በእንቲአከ መላእክትን ስላንተ ያዛቸዋል ተብሏል። ስለዚህ ራስህን ወርውር ወይም መር ብለህ ውረድ አለው። ቢሰበር አርፈዋለሁ፣ ቢድን በምታቱ ነው ብዬ አስወራበታለሁ፣ ወይም ደግሞ አላደርገውም ቢል ደካማ እለዋለሁ፣ ቢያደርገው የሰይጣን ታዛዥ እለዋለሁ የሚል ዕቅድ ይዟል ሰይጣን እዚህ ላይ። ይህ ግን ትዕቢት ነው። ትዕቢት ስለሆነ ክርስቶስ እግዚአብሔር አምላክህን አትፈታተነው ተብሎ ተጽፏል። ኢታመክሮ ለእግዚአብሔር አምላክከ እግዚአብሔርን አትፈታተነው ተብሎ ተጽፏል አለው። ምክንያቱም እግዚአብሔር ያድነኝ ብሎ ገደል መውደቅ፣ ባህር መጥለቅ፣ ዛፍ መንጠልጠል፣ እግዚአብሔር ያድነኝ ብሎ መኪና መስመር ላይ አይወድቅም ሰው። ይሄ እግዚአብሔርን መፈታተን ነው ስህተት ስለሆነ ድል ነሳው። እዚህ የሚያዘጋጀውን ጦር ሰበረበት። ሌላ ጦር ማዘጋጀት ጀመረ ዲያብሎስ። ካህናትን በሚያሸንፉኝ በዚህ ቦታ ሆኖ ነው እንጂ ነገስታትን በማሸንፍበት በተራራ ቢሆን አያሸንፈኝም ብሎ ተራራ ላይ ጦርን አዘጋጀ። አሁንም ክርስቶስ የሰይጣን ሐሰቱን ድክመቱን ለመግለጽ ስላሰበ እዚያ ተራራ ላይ ሄደለት። ሻም ወደሚባል ተራራ እዚያ ሰይጣን በምትሃቱ አፈሩን ጠጠሩን ወርቅ ብር አስመስሎ እጽዋቱን ሁሉ በአጠቃላይ ዙሪያውን ያለውን ሰራዊት ወታደር አስመስሎ እንስሳት አራዊቱን በሙሉ ፈረስ በቅሎ አስመስሎ ይሄን ሁሉ ለማሳየት ለክርስቶስ በምትሃት የሚያይለት መስሎት በምትሃቱ ይህን አደረገና ወድቀህ ብትሰግድልኝ፣ በጣም ደፋር ነው ሰይጣን። ደፋር ስለሆነ ወድቀህ ብትሰግድልኝ ይሄን ሁሉ ሰጣለሁ አለው። ይሄ ሁሉ የኔ ነው፣ ለወደድኩት ሰጠዋለሁ፣ ወለዘፈቀድኩ እሁቦ ለወደድኩት ሰጠዋለሁ አለው። ክርስቶስ የሚያያቸው ድንጋዩም ድንጋይ እንደሆነ፣ እንጨቱም እንጨት እንደሆነ፣ እንስሳውም እንስሳ እንደሆነ ነው። ለሰይጣን ስለመሰለው በምትሃቱ ነው፣ ለሰው በሚያስመስልበት ነው እንጂ ክርስቶስ የሚያያቸው በጥንተ ተፈጥሯቸው ነው። በዚህ ጊዜ አምላክ በአምላክነቱ ጎልማሳ በሚስቱ ባለርስት በርስቱ ይገቡበት አይወድምና ሁር እምድሬ ሰይጣን አንተ ሩቅ ዱቅ አንተ ባላጋራ ከኔ ወግድ አለው። ሰይጣን ማለት ጽኑ ባላጋራ ማለት ነው። ጋኔን ማለት ሩቅ ውዱቅ የተራቆተ ከክብር የወደቀ ማለት ነው። ከኔ ወግድ አለው። ጽሑፍ ለእግዚአብሔር አምላክህ ተስግድ ወኪያው ባይቶ ታምልክ እግዚአብሔር አምላክህን ታመልክ ዘንድ ለሱ ብቻ የባህሪ ስግደት ተሰግድ ዘንድ ተብሎ ተጽፏል። ከኔ ወግድ አለው። ያን ጊዜ ሰይጣን እንደ ጢስ በኖ እንደ ትቢያ ተኖ ጠፋ ከዛ አካባቢ። እነዚህን አበይት ሶስት ኃጣው የመጀመሪያው ስስት እንጀራ ድንጋይ ይዞ የቀረበበት፣ ሁለተኛው ከቤተ መቅደስ ዝለል ያለበት ትዕቢት እኔ በቅቻለሁ እግዚአብሔር ያድነኛል ብሎ አልሆነ ቦታ መውደቅ አይገባም። ሶስተኛው ደግሞ ፍቅረ ነዋይ ይሄን ወርቅ ብር ሰጣለሁና ለኔ ስገድልኝ የሚለው ፍቅረ ነዋይን ይዞ የቀረበ ጦርነት ነበረ። ሶስቱንም እነዚህን የኃጢአት አርስት የሚባሉት አርስተ ኃጣው የሚባሉት እነዚህ ናቸው። ሰው በዚህ ዓለም ዛሬ እነዚህን ድል ከነሳ ሌሎቹ ኃጣው አያሸንፉትም ይላሉ አባቶቻችን። ስለዚህ እነዚህን አበይት ሶስት ኃጣው ስላሸነፈበት ጾሙ አብይ ጾም ተብሎ ይጠራል። አበይት ኃጣው ታላላቅ ኃጢአቶች ስለተሸነፉበት አበይት ኃጣው ተብሎ ይጠራል። እነዚህ ሲተነተኑ ብዙ ምስጢር አላቸው። ሰዓታችን እንዳያልቅ ነው እንጂ በካህናት የሚጸኑ አሉ፣ በእመናን የሚጸኑ አሉ፣ በመነኮሳት የሚጸኑ አሉ። ምግብ መሻት በመነኮሳት ይጸናል ስለማያገኙ ውለው ስለሚመገቡ በእነሱ በምግብ በኩል የሚመጣው የስስት ጾር ይቃወማቸው ሰይጣን በዚያ መልክ ይመጣባቸዋል። በጥምቀት ባገኙት ኃይል ድል ይነሱታል በጾም በትሩፋት። ለምን? ክርስቶስ ስለጀመረላቸው። ካህናት ደግሞ በትዕቢት አይምሮአችን ረቂቅ ማዕረጋችን ምጡቅ ዕውቀታችን ሰፊ ነው በሚል በትዕቢት እንዲሸነፉ ያደርጋቸዋል። እንግዲህ እንደ ዛሬው ዘመን ሀገራችን የውጭውን ትምህርት ሳትቀበል የሀገራችን ምሁራን ቤተክርስቲያን ሰዎች ናቸው። አሁን ነው ፕሮፌሰሩ፣ ዶክተሩ፣ የውጭ ተማሪው የምኑም ከካህናት በላይ ነኝ ብሎ የሚያስበው የመጣው አሁን ነው። በላይ መሆኑ አለመሆኑ በምን መልኩ ባይረጋገጥም ማለት ነው። ስለዚህ ካህናቱን በትዕቢት ይቃወማቸዋል። ክርስቶስ አምላካቸው በቤተ መቅደስ የትዕቢትን ጾር ስላሸነፈላቸው
ክርስቶስን መሰረት አድርገው የምግባረ ሰናይ መምህራችን እሱ ነውና ድል ይነሱታል። ፍቅረ ነዋይ ደግሞ የነገስታት ጾር ነው። ቤታቸውን ከፍ ካለ ቦታ ላይ ሰርተው የሚወጣውን የሚወርደውን የሚያልፈውን የሚያገድመውን እየተመለከቱ ይህን ሁሉ የምናሳድር እኛ ነን እያሉ ወርቅ ብር ይሰበስባሉ። በፍቅረ ነዋይ ድል ይነሳሉ። ዛሬ ግን አምላካቸው ክርስቶስ በተራራ ቤታቸውን በሚሰሩበት በቦታቸው ይህንን የፍቅረ ነዋይ ጾር ድል ስለነሳላቸው እሱን ተከትለው እሱን አብነት አድርገው ድል ይነሱታል። ስለዚህ እነዚህ አበይት ኃጣው ስለተሸነፉበት ጾሙ አብይ ጾም ተብሎ ይጠራል ማለት ነው። ብዙ ስርዓት አለው አብይ ጾም። ቤተክርስቲያናችን ያስተምረዋ የሥርዓተ አምልኮዋ ልክ መጠን ሰፊ ነው። በሰዓት በቀን በወር በዓመት በሳምንት የተከፋፈለ ዘመኑ አሁን እንደ ስልጣኔ አርጎ የወሰደውን የእቅድ ስልት ከቤተክርስቲያን ነው። ቤተክርስቲያን በሰዓት ጊዜ ትከፍላለች። አሁን አብይ ጾም የነግ ጾመ ድጓ አለ፣ የሰለስት ጾመ ድጓ አለ፣ የ6 ሰዓት አለ፣ የ9 ሰዓት አለ። ወደ ሕማማት ሲሄድ ደግሞ የሌሊቱ ጭምር አለ እስከ አዳር ድረስ። ይሄ በሰዓት መከፋፈል፣ ሰዓትን ከፋፍሎ መጠቀም። የ3 ሰዓት ወደ 6 ሰዓት አይዛመትም። በቀን የተከፈለ ደግሞ አላት። የአብይ ጾም ጾመ ድጓ የሰኞ ወደ ማክሰኞ አይሄድም። የሰኞ ሌላ፣ የማክሰኞ ሌላ፣ የረቡዕ ሌላ። በየሳምንቱ የተከፈለ አላት። ዘወረደ፣ ቅድስት፣ ምኩራብ፣ መጻጉዕ እያለች እስከ ሕማማት ድረስ በሳምንት የተከፋፈለ። በወር የተከፋፈለ አገልግሎት አላት። በዓመት አንዴ ይመጣል። በ3 ዓመት በ4 ዓመት አንዴ ጳጉሜን 4 አድርገን እናውላለን። በ7 ዓመት የሚደረሰው ቃል በዚህ ይሄዳል። በ600 ዓመት አንዴ 7ኛ ጳጉሜን አለው ቤተክርስቲያን። ይሄ እንግዲህ አሁን ዘመኑ ሾርት ተርም፣ ሚድል ተርም፣ ሎንግ ተርም ተብሎ የሚጠራው የእቅድ ስልት ይሄ ነው። ከዚህ ወጣ ያለው ከዚህ የረዘመ ቤተክርስቲያን ከዓለም ፍጻሜ በኋላ አቅዳላት። መቼም በዓለማችን ያሉት ጠበብት የረጅም ጊዜ እቅድ ቢያቅዱ በመቶ የሚቆጠሩ በዘመን የተገደበ እንደው ሽም ይሁን በዘመን የተገደበ ቤተክርስቲያን በዘመን ያልተገደበ ረጅም እቅድ አላት። ገና ምእመኖቼ ይህ ዓለም ሲያልፍ ባመኑት እምነት ዛሬ በሰሩት ምግባር በጾሙት ጾም መንግስተ ሰማያት ይገቡልኛል የሚል ረጅም ጊዜ እቅድ አላት። ይህን ከፋፍላ ስለምትጠቀም አሁን አብይ ጾም እንግዲህ የቀናት የሰዓታትና የሳምንታት የሚባሉት የአገልግሎት ክፍሎች ተጨምረውበት ሙሉ አገልግሎቱ በቤተ እግዚአብሔር ይሰጣል። ስለዚህ ማንኛውም ምእመን በዚህ የጾም ጊዜ እየተገኘ ስብሐተ ነጉን መከታተል፣ የቅዱስ ያሬድን ጣዕመ ዜማ መስማት፣ ኦሪጂናሉ ከቅዱስ ያሬድ ከመላእክት የመጣውን ዜማ እየሄደ መስማት። ምክንያቱም ጾሙ የሚጾሙ ከጸሎት ጋር ነው ብለናልና ጸሎቱ ደግሞ ሂዶ በህብረት ከአባቶች ጋር ቢሆን የበለጠ ተሰሚነት ይኖራልና በዚህ መልክ ጾሙን መጾም ይገባል። እንግዲህ ስንጾም ከኃጢአት ርቀን ከቂም በቀል ርቀን ራሳችን አዘጋጅተን የምንጾመው ለጽድቅ መሆኑን ወስነን በዚህ ጾም የሚወገድልን ኃጢአት አለ፣ የምናገኘው ክብር አለ ብለን ዓላማ ወይም ግብ ጥለን መጾም ይገባናል። ይህ ካልሆነ ግን እንደ ግብዞች መሆናችን ነው። ግብዞች ሰው እንዲያውቅላቸው እንዲመሰገኑ ብቻ ነው የሚጾሙት። እኛ ክርስቲያኖች ግን እግዚአብሔር እንዲያውቅልን እግዚአብሔር እንዲሰማን ብቻ ነው የምንጾመው። ስጋችንን ለማሸነፍ ነው የምንጾመው። ነፍሳችን ለስጋችን በስጋችን ላይ ስልጣን እንዲኖራት ወይም ደግሞ ለስጋችን ንጉስ እንድትሆን ስጋችን የነፍሳችን ተገዥ እንዲሆን ነው የምንጾመው። ይህ ካልሆነ የግብዝነት ጾም ይሆናል። እንግዲህ የጾም መሰረቱ ይህ ስለሆነ ከዚያ በኋላ ብዙ ነቢያት ብዙ ሐዋርያት ብዙ ሊቃውንት ብዙ መነኮሳት ጾመውታል፣ እየጾሙት አሉ፣ ወደፊትም ይጾሙታል። መቼም የመናፍቃን ጥያቄ አይለመደውምና ሰው አሁንም ስለ ጾም ጥያቄ ያነሳል። ስለ ጾም 1001 ጊዜ ተጠይቋል፣ ተመልሷል። ከመጽሐፍ ቅዱስ ላይ ምስክር የለም። ክርስቶስ ጾሟል። ሐዋርያት ሥራ የጀመሩት ጾመው ነው። ከዚያም በኋላ ሊቃውንቱ ይጾማሉ። አሁን ድረስ አባቶቻችን እየጾሙ ሥርዓት ሰርተው ጊዜ ወስነው እዚያ ደርሰውልናል። በሥርዓት መጽሐፍ የራሱ አንቀጽ ሰጥቶት በፍትሐ ነገሥት አንቀጽ 15 እንዴት እንደሚጾም እስከ ስንት ሰዓት እንደሚጾም በማንኛው ዕድሜ ተጀምሮ እንደሚጾም እያንዳንዱ ተተንትኖ ተቀምጧል። ይህንን ተከተለን የጾም እንደሆነ እንደ አባቶቻችን እንሆናለን። ይህን ሳንከተል ጾምን ብንንቅ እንደ መናፍቃን፣ በውዳሴ ከንቱ ብናደርገው እንደ ግብዝ፣ እንደ ጻፍት፣ እንደ ፈሪሳውያን እንሆናለን። ሁለቱም አያጸድቁም።
ስለዚህ የኛ ጾም ለጽድቅ ለመንግስተ ሰማያት የሚያበቃን ከግብዝነት ቀን በትሕትና ሆነን ጸሎትን ጨምረን ትሕትናን ጨምረን ትሕርምትን ጨምረን እንባን ጨምረን ተዘክሮ ኃጢአታችን እያሰብን ሞታችን እያሰብን ክርስቶስ በገዳመ ቆሮንቶስ ያሳለፈውን ለኛ ሲል እኛን ለማስተማር ሲል እሱ የሚጠቀመው ሳይኖር ሰይጣንን ባይጾም ክርስቶስ ድል መንሳት ይችላል። የሚጠቀመው ሳይሆን ለኛ ሲል የጾመውን ጾም እያሰብን ቸርነቱን እያሰብን ይህን ጾም ጾመን አምላካችን ክርስቶስ ኃጣውእ ድል እንደነሳ እሱን መሪ አድርገን እሱ በጎ ወታደር ነው። በጎ ባለ ሀገር ይላሉ አባቶቻችን። መንገደኛ ሲመጣ የወንዙን መሻገሪያ ጥልቅ ያልሆነውን መርጦ ና በዚህ ተሻገር ብሎ እንደሚያሳየው ሁሉ ክርስቶስም ጽንዑ እስመ አነ እምይክው ወለዓለም ዲያብሎስን ድል ነስቶ ድል ንሱ ብሎ መንገድ መርቶናልና ይህን መንገድ ተከትለን ከአባታችን ከክርስቶስ ቤት ከርስቱ መንግስተ ሰማያት እንድንገባ የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን ጸሎት አይለየን። ወስብሐት ለእግዚአብሔር። የዛሬ ዘመን መኮንን ይለማመጣል ሎሌውን ዶሮ ካዘዙ አንዱ ለታ አባብሎ አያውቅም ጌታ ጻድቋ ናጺ ለአንክሮ መጥረቢያ የለው መብሻምሮ ይህን አዳራሽ ሰራልን ቤት ስትሰራ ነፍስ ወይዘሮ በጣሪያ ማገር ተዥጎርጉሮ ብዙ እንኳን ነበር ሸምበቆ ስጋ ጨረሰችው ለቀድሞ ሰዎች በህልማቸው መጪውን ሁሉ ገልጾላቸው ያላዩት የለም ከሆነው ሁሉ እንዳለሙት ነው። ሞት ቀብር ነው ለመሬት ሰው ቤት ኗሪ ሲዋትት ያስደንቀኛል በተግባሩ አፈር አብሶ መኖሩ
እንግዳ አለብሽ አንቺ ነፍስ ከስጋ በቀር የማይቀምስ አብረን እንፈልግ በማለዳ እስኪ እዚያ ላይ ፍሪዳ